ሰላም 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 እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ በሌላ ቪዲዮ ወደ እናንተ መተናል። አብረን እንቆያለን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ሰሞኑን እየተፈጠረ ያለው ነገር እንግዲህ ሁላችንም ግራ እያጋባ ያሉ ነገሮች እየተፈጠሩ ነው። ሩታ እንግዲህ ዛሬ ሽማግሌ ሆና የመጣችበትን ቪዲዮ ነው ወደ እናንተ ይዤ የመጣሁት። ምን አስባ ነው? ኖቤልን ከየት አምጥታው ነው ነገሮችን ለማስተካከል ከአብርሃም ጋር ነገሮችን ለማስተካከል እንግዲህ ደፋ ቀና እያለች ይመስለኛል። ሩታ እንግዲህ ወደ ቀልቤ እየተመለስኩ ነው አለች። አዎ ጥሩ አልነበርኩም፣ ወደ ማንነቴ ወደ ድሮ ማንነቴ እየተመለስኩ ነው ብላለች። ወይል እንቀበልሻለን። ምክንያቱም ያ የድሮ ማንነት መጥፋቱ ነው ዛሬ ከባልሽ ጋር የሚያለያየሽ ብዙዎችም ኦዲየንስንም እንድታስከፊ ያደረገሽ እሱ ነው ብዬ ነው የማስበው። ያን በጣም የሚያከብርሽ በጣም የሚወድሽ ኦዲየንስ እንዳለሽ እናውቃለን። እኛም በጣም የምንወድሽ ልጅ ነሽ ታውቂያለሽ። ነገር ግን አንድ ሰው ሲያጠፋ ግድ ነው አጠፋ ማለት ነው መቆጣት ግድ ነው ማለት ነው። ያ ስለሆነ ነው እኛም እየተቆጣንሽ ያለ ነው ማለት ነው። ስለዚህ ምናልባት እንግዲህ የዛሬው የኖቤል ይቅርታም አይመስልም። ባይዘው ማለት ንግግር አለመቻል ይሆን? እኔ በጣም የኖቤል ጉዳይ በጣም ግራ ይገባኛል። ሰው ይቅርታ ለመጠየቅ መጥቶ እያከበርኩ ነው በቃ ተከባብረን እናውራ ምናምን ይላል። ጥፋትን ሁሉ አምኗል። እና በጣም የገረመኝ ነገር ምንድነው ታውቃላችሁ? ይቅርታ ስጠይቅ ይቅርታ እያረኩልህ እንደሆነ እንድታውቅ ፈልጋለሁ። አብርሃም ምን ያደረገና ነው ይቅርታ እንዲያደርግልህ እንድታደርግ እያደረክለት ያለው? የአብርሃምን ሕይወት እኮ የበጠበጥከው አንተ ነህ። በጣም ደግሞ ሌላው እኔ እኮ ይቅርታ የምጠይቅህ መንገድ ላይ እንዳንተነኳኮስ ነው። እንደዚህ ተብሎ ማለት ነው ይቅርታ አይጠየቅም በመጀመሪያ ማለት ነው። አንደኛ ምናልባት እንግዲህ ሩታ ነች ይዛ የመጣችው እንጂ ኖቤል በራሱ ፈልጎ አይደለም የመጣው። ግን ደግሞ እሷ በምትፈልገው መንገድ ይሄድላት አይመስለኝም። ግን ደግሞ መጨረሻ ላይ አብርሃም እንደው ይቅርታ አድርጎለታል። ይቅርታ አድርጎለት ያ ነገር በጣም አስደስቷታል። አንድ እርምጃ ሄጃለሁ፣ አንድ እርምጃ ሄደናል፣ የሚቀጥለውን ደግሞ ምናምን እህቴ እንድታግዛ ፈልጋለሁ ምናምን ከእህቴ ህይወት ውጣ ሲል የነበረው ማን ነው? ኖቤል ራሱ ነው። ከኔ ህይወት ውጣ ስትል የነበረችው ማነች? ራሷ ሩታ ነች። ስለዚህ ህይወቷን ያመሰቃቀሉ ሰዎች አሁን እንግዲህ ወደ እርቅ እያመጣቻቸው ነው። ነገ ከነገ ወዲያ ደግሞ ሜሮንንና ዳኒን አምታ ደግሞ ይቅርታ አድርግላቸው ልትላቸው ይሆናል። ሩታ ጥፋቶቿን ማወቋ በጣም መልካም ነው። አውቄያለሁ ብላለች። ጥፋተኛ ነበርኩ ብላለች። አሁን ከአብርሃም ጋር ቆማ ድምጿን እንግዲህ ዝቅ አድርጋ ማውራት ጀምራለች ማለት ነው። በፊት ዝቅ አድርጋ ማውራት አትችልም። ታስታውሳላችሁ? በጣም የሚገርመኝ ነገር ኖቤልና ሩታ ከአብርሃምን ከሄርሜላ ላይታ ወደ ራሷ የመለሰች ጊዜ በ3 ቀን በ4 ቀን ውስጥ አብርሃምን ልም ያለ ፍቅር ውስጥ አስከታ ሄርሜላ እያለቀሰች የሄደች ጊዜ ታስታውሳላችሁ? ሄርሜላንም ሄደው ከኖቤል ጋር ሙልጭ አድርገው ሰደዋት። መጨረሻ ላይ ግን አብርሃምን እኛ በሷ ህይወት ውስጥ እንድትገባ አይደለም በቃ ስንጫወትብህ ነው ምናምን ብለው ከኖቤል ጋር ማለት ነው። አይረሳም። እውነት ከባድ ጊዜ ነበረ። ስለዚህ አብርሃም በእርግጠኝነት ያው አንተ ይቅርታ ብትለምነውም ይቅርታ ሊያደርግልህ ይችላል፣ ግን ሊያምን አይችልም። እሱ ነው ችግሩ፣ ትልቁ ችግር እሱ ነው። ስለዚህ አንደኛ ይቅርታ ጠየቁን አላወቅበትም። ይቅርታ ሲጠየቅ እንደዚህ አይደለም። ይቅርታ የሚጠይቅ ሰው ከልቡ ይቅርታ የሚጠይቅ ሰው ላጠፋው ጥፋት መጸጸት አይደለ አንገቱን መድፋት መቻል አለበት። እንደዚህ አይደለም ውጥር እያልክ ይቅርታ አይጠየቅም በመጀመሪያ ማለት ነው። እና የተጸጽቶ ሳይሆን ሩታ ብቻ የራሷን ጉዳይ ለማስተካከል በአብርሃምና በሷ መካከል የተፈጠረውን ችግር ብቻ ለማስተካከል አብርሃምን ወደ ራሷ ለማቅረብ
የተጠቀመችው ቴክኒክ ነው። በቃ ኖቤል ከልቡ ተጸጽቶ ቢሆን በዚህ መልክ አይደለም አብርሃምን ይቅርታ የሚጠይቀው፣ በእርግጠኝነት ነው የምነግራችሁ። ስለዚህ ሌላ የተሸረበ ሴራ አለ ማለት ነው። ሌላ የተዘጋጀ አብርሃምን በተለያየ መንገድ አጥምዳ ወደ ራሷ ለመመለስ እና በጣም አሳፋሪ ነው እውነት ለመናገር ሁላችሁም አይታችሁ የምትፈርዱት ነገር ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮ ይዘናል፣ ቪዲዮውን እናያለን። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉበት እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮውን እንይና ሀሳብ እንስጥበት። እስከዛሬ ልጨቃጨቅህ ምናምን ሳይሆን ከእህቴ ጋር ብዙ ነገር አውርቼ ነበርና ብዙ ነገር ነግራኛለች። እሷን ደግሞ በሰዓት መደገፍ ፈልጋለሁ። እንዴት መች ተለይተህ ታውቃለህ? ህይወቷን ስትበጠብጥ ደስታን አምጥቶ ደስታን ካላገባሽ ሞቼ እገኛለሁ ስትል ነበር። አንተ አብርሃምን ይቅርታ እኮ መጠየቅም ከአንተ አይጠበቅም። ምክንያቱም አብርሃም ከህይወቴ ውጣ ያልከው ሰው። በአጠቃላይ ይቅርታ እንድታደርግልኝና ቢያንስ እንደ ድሮ እንኳን መሆን ባንሆንም ስንተያይ ሰላም ፕሮብሌም እንተላለፍ በሚል ነው። ጠላት ማፍራት አልፈልግም እኔ በህይወቴ ላይ ጠላት ማብራት አልፈልግም በህይወቴ ላይ ምን ማለት ነው? ጠላት ማፍራት አልፈልግም ማለት ምን ማለት ነው? ብታፈራ ምን ይመጣል? የትኛው አብርሃም ጠላትህ ምን ያደርግሃል? ምንም አያደርግህም። ከባድ ነው። ብዙ አዳዲስ ነገሮችን ጀምሬያለሁ በዚህ ሰዓትና ይቅርታ ለመጠየቅ ነበር የመጣሁት። እንትን ካላልክ ይቅርታ ችግር የለውም። በመጀመሪያ ደረጃ እኔ እናንተ ድሮ ምንም አልነበረንም፣ አሁንም ምንም የለንም፣ ወደፊትም ምንም ሊኖረን አይችልም። እንዴት ነው? አዎ በፊትም የተለየ መቀራረብ የላቸውም ከአብርሃም ጋር ማለት ነው። የሆነ ሰዓት ላይ መጥቶ ታስታውሳላችሁ፣ ከመጀመሪያ ጀምሮ አብርሃም ልጅ ያለው ብሎ ሩታና ጸቡን የጀመሩት አቶ ኖቤል ናቸው፣ ወንድም ተብዬ ማለት ነው። መጥቶ ድብልቅልቁን አወጣ፣ ውጤት አስቀየረ። ታስታውሳላችሁ፣ የዲኤንኤ ውጤት ሁሉ እስከ ማስቀየር ድረስ የደረሰው ማለት ነው። አይገርም? አብሮ እንዳሳለፈ እንደ ጓደኛ ምናምን አድርገህ ንግግር ነው። አይ በእነሱ አይነት ሳይሆን ያው ቢያንስ የእህቴ ባል ነበርክ፣ በዛ ደግሞ ቤተሰብ ነን። ከጓደኝነትም ያለፈ ነገር ነው ቤተሰብነት ማለት። አሁን ምን ቤተሰብ ነን ብለህ ለማውራት እንኳን ምን ሞራል አለ? ቤተሰብነቱን እኮ ድራሹን አጥፍተዋል እኮ ድራሹን አጥፍተዋል። በቃ ድራሹን አጥፍተህ አሁን ቤተሰብ ነን ለማለት እንኳን ይከብዳል። ነገር መፍጠር እንደማትችልና አሁን ላይ ምንም አይነት አቅምነት እንደሌለ ስታውቅ ነው ዛሬ ላይ ይቅርታ መጠየቅ የለም። ኖ አብርሃም በእንደዚህ አይነት ታበላሽ ሁሉ ነገሮች በቸልተኝነት ካደረክ በኋላ ዛሬ ላይ ምንም እንደማታመጣ ሲገባህ መጥተህ ይቅርታ መጠየቅ ማለት ይሄ ምንም ትርጉም የሌለው ነገር ነው። ቢገባ መጀመሪያ ነው ይቅርታ መጠየቅ። አብርሃም አሁንም እውነት ነው። ህይወታችሁን እንዳልሆነ አድርጎ አንድ ሰው መጥቶ ይቅርታ ቢጠይቃችሁ ባይጠይቃችሁ አስቡት። ትዳርን የሚያክል ነገር ብትንትኑን አውጥቶት ይሄ ሰው መጥቶ ይቅርታ ጠየቀ አልጠየቀ እናንተ ህይወት ላይ ምን አድ ያደርጋል? ለምን ፈልጎት ነው? እነሱ የጠነሰሱት ጥንስስ ነው እንግዲህ ዛሬ ድረስ ደርሶ አብርሃምና ሩታ የመጨረሻ መለያየት ላይ ደርሰው ዛሬ አብርሃም ሌላ ህይወት ውስጥ የገባው ማለት ነው። አሰባችሁት? በእናንተ ምክንያት የማይሆን በቃ ሌላ በሰው ላይ የሆነ ነገር መፈጠር እንዳያሳዝንም በጣም ያሳፍራል። እውነት በጣም ሞከረ። እኔ በእንደዚህ አይነት ወይ አይደለም አሁን ያንን ነገር በፈልግ ጠርቼም እዚህ ጋር መጨቃጨቅ ምናምን እሱን ነገር አልፈለኩትም። ህይወቴ ላይ አዲስ ነገር ስለጀመርኩ። ኦኬ፣ ህይወቴ ላይ አዲስ ነገር ስለጀመርክ ነው ይቅርታውን የፈለግከው። ተጸጽተህ አይደለም ማለት ነው። ተጸጽተው ሳይሆን ህይወቱ ላይ አዲስ ነገር ስለጀመረ አብርሃም እንዲያግዘው ስለፈለገ ነው። በቃ አለቀ። ከአብርሃም ነው ጥቅም የፈለገው። ቢያንስ ጠላት ላለማፍራት መሰናክል ህይወቴ ላይ እንዳይኖር ነው። አሁን የምን መሰናክል ነው? አንተ አሁን እንዲው ጠላት ይኖርሃል? አንተ በሰው ላይ ጠላት ትሆናለህ እንጂ ጠላት ይኖርሃል? አንተ ሰይጣን ጠላት ይኖረዋል እንዴ? ያለው አይመስለኝም። አላቅም። እሷ ደግሞ ያለችበት ሁኔታ ጥሩ ስለሆነ እሷን መደገፍና ከእሷ ጋር አብሬ ለመጓዝ ነው የፈለጉት። ማን ከለከለ? ከእሷ ጋር እንደፈለገ መሆን ትችላለህ። ማን ከለከለ? አብርሃም አልከለከለ። ቢያንስ ይቅርታው ከኔ ይምጣ። እኔ ብዙ ስህተት ሰርቻለሁ አውቃለሁ። አንተም ብዙ ስህተት ሰርተሃል፣ እሱን ታውቃለህ። ስለ አንተ ስህተት እንጂ ስለ አብርሃም ስህተት ማውራት አይጠበቅብህም። ትልቁን ስህተት ለዚህ ሁሉ መንስኤ አንተ ነህ። ያኔ ልጅ ያለው ብለህ ልጅ አምጥተህ አብርሃምና ሩታን ከቤት አስወጥተህ ወደ ቤት ስትወስዳት
አብርሃም ሩታን ነገሮቹን አስረዶት ሊመልስ ሲል አብርሃምን ለመደብደብ ሁሉ እስከመድረስ እና አቤልንም ጭምር ስህተታችንን ባንተራረም እንኳን ይቅርታ ተባብለን መተላለፍ አለብን። ምንም ጥፋት የለብኝም ሲጀመር አንተ ላይ ምንም ስህተት አለብኝ ብዬ አላስብም። ገባህ? እውነት ነው። በኖቤል ህይወት ውስጥ ምንም አብርሃም ያደረገው ነገር የለም። ምንም ነገር ማለት ነው። ለራሴ ጥፋተኝነት ስሜት ከተሰማ ኢትስ ኦኬ። ከዛ ውጭ ግን እኔ አንተን የበደልኩት አንተን በግልህ ምንም አይነት እንትን ያልኩት ነገር የለም። ሲቀጥል እኔ እናንተ ይቅርታ ተባባልንም አልተባባልንም የሚያገናኘንም የሚያተያየንም ምንም አይነት ነገር የለም ከዚህም በኋላ። ገባህ? ለመድነን ምናምን ላልከው ደግሞ እኔ ዝምድናዬን ከእናንተ ጋር ተርዣለሁ። በጣም የሚገርማችሁ ነገር ምን እንደሚያሳዝነኝ ታውቃላችሁ? በህይወታችሁ ውስጥ አንድ ባልና ሚስት ባለመግባባት ውስጥ በዙሪያ ያለውን ሰዎች ማጣትን የሚያክል የሚከብድ ነገር የለም። እውነቴን ነው የምነግራችሁ። አሁን ለምሳሌ በጣም የሚገርመኝ ነገር ሩታ በጣም ደስ የሚሉ እህቶች አሏት የሚያገናዝቡ። ለምሳሌ እዱ የለቀቀችው ቪዲዮ አይታችሁ ከሆነ አብርሃም ትላንትና ልጁን ያልተቀበለበትም ምክንያት ትክክለኛ ነው ያለችው። በቃ መቀበል የለበትም ሌላ ነገር አስባ ነው። ለምንድን ነው ሩታን እየተቆጧት ነው? እንደዚህ ያለ ቤተሰብን ማጣት አያስፈልግም። እንደ ኖቤል ያለውን ደግሞ ማጣት አይደለም ማየት እንኳን አያስፈልግም። ገብቷችኋል አይደል? ከህይወቴ ላይ ስለማታስፈልገኝ እኔ ካንተ ጋር ምንም አይነት ነገሮችን አልፈልግም። እሷን ብለህ ከመጣ ቢያንስ ከኔ ጋር አብርሃም በእንደዚህ አይነት ወይ እንድታወራኝ አይደለም ተነጋግራችሁ እያስፈራራ ነው ጭራሽ። ማን ነው በዚህ አይነት ወይ እንደተናገረኝ አልፈልግም። ይቅርታ ነው ሊጠይቅ የጠራው አይደለ? ይቅርታ ሊለው ጠርቶት በዚህ አይነት መልክ እንድታናገረኝ አልፈልግም። አወራር እንኳን አይችልም። ነገሮች መጣትን በቃ ፖላይት ሆኜ ነው እያወራ ያለሁት። አብርሃም ፖላይት ሆነ እና ታዲያ እየተቆጣው ይቅርታ ልጠይቀው ነበር የፈለግከው? እንደዛ ነው እያደረክ ያለው። የይቅርታ ትርጉሙ አልገባህም አንተ ገና ይቅርታ ምን እንደሆነ አልገባህም። በቃ እየነገርኩህ ያለሁት አሁን ምን በሌላ ነገር አትሂድ። አሁንም እኮ ወደ መጥፎ መንገድ ከምንሄድ ሰላም ተባብለን ይቅርታ ጠየቅኩ አይደለ? አሁን ወደ መጥፎ መንገድ የሚያስኬዳችሁ ነገር የለም እኮ በቃ በህይወታቸው መካከል መለያየት ነበረ፣ እሱን አድርገዋል። ከዚህ በላይ ምን መጥፎ ነገር ምን ሊኖር ይችላል? አሁን አትገናኙ፣ በቃ ሁለታችሁን የሚያገናኝ ነገር የለም። አለቀ። ሩታ ነበረች የምታገናኟቸው አይደል? ይኸው ብቻዋን አስቀርሃ። በቃ የምትፈልገው ይሄን አይደል? ያ ሁሉ ነገር አያስፈልግም ነበር ከኔ ጋር ቢያንስ ይቅርታዬን ተቀብለህ እንኳን መሄድ ትችል ነበር። ፖላይትም ሆንክ አልሆንክም እኔ ህይወት ላይ የምትፈጥረው ነገር የለም። አሁን አታስፈልገኝም ከህይወቴ ንቅል አድርገህ አንተ አስፈልገኝ እንኳን አይደለም አብርሃም ቢያንስ በቃ ካላስፈለገ ለምንድን ነው የምትለምነው? ቀስ ብሎ ደግሞ አሳያቸዋለሁ ነው ቪዲዮ ማለት ነው። በቃ እንድትረዳኝ ፈልጋለሁ የሚል ደግሞ አለ። ነገር ራስን እንደ የሆነ ነገር አድርጋ አትግዳ እንደምታስበው ምናምን አይነት እንትና አስበው አይደለም። ሩታ ደግሞ ያው ሽማግሌ ናት ለራሷ አይደለ ለማስተካከል እየሞከረች ያለችው ሌላ ነገር አይደለም። በቃ ሴጣን መልክ ቢኖረው ማንን ይመስላል ቢባል አንተ ነው የምለው። ገባክ? ብዙ ነገር በእውነታው ቁርጥ እሱን ህይወቴን ብልሽት ስለወጣው አንተም እኮ ተመልከቱ። በህይወቱ መበለሻሸት እንኳን አብርሃም ምን ያህል እንደተጸጸተ ማለት ነው። በቃ በጣም ስሜታዊ ሆኖ ነው የሚናገረው። አይፈልገውም ነበር ይሄንን ማለት ነው። ተሰርታል እሱ ሪስፔክት አድርጎ ነገሮችን አጥፍቻለሁ ብሎ ተጸጽቶ ይቅርታ እስከጠየቀ ድረስ በነገር ላይ ይቅርታ ሲጠየቅ ይሄ እንደዚህ መሆን ተገቢ ነው ብዬ አላስብም። በጣም ብዙ ጊዜ ይሄ እንደዚህ አይነት ነገሮችን እያየው ስለሆነ ነው አንተ ላይ እኔ ሽማግሌ ሩታ እንግዲህ ይቅርታ ትልቅነት ነው እያለች ነው። አብርሃም ብዙ ጊዜ ይቅርታ ሲጠይቃትም ለመቀበል ፈቃደኛ አልነበረችም። የተቀበለችባት ጊዜያቶች አሉ። ግን ምናምን ልሆን ሳይሆን በቃ ሰዎችን መረዳት እንድትችል ምናምን እፈልጋለሁ። በዚህ ሰዓት ገብተዋል። ጥፋት ይጠፋል። ማንኛውም ሰው ጥፋት ያጠፋል። ስህተተኛ እንደሆነ አምኖ ይቅርታ እንደመጠየቅ ትልቅ ነገር አለ ብዬ አላስብም። ይሄ ትክክል ነው። ሰው ከልቡ ይቅርታ ተጸጽቶ መጥቶ ይቅርታ ካለ የእውነት ነው። ግን ኖቤል እንደዛ አይደለም ነው። ኖቤል የእውነት ተጸጽቶ አይደለም የመጣው። አወራሩ እኮ ያስታውቃል። የእውነት የተጸጸተ ሰው እኮ ያስታውቃል። ስለዚህ ይሄን ነገር ደግሞ መጥፋት ተገቢ ነው ብዬም አላስብም። ስለዚህ ይቅርታ ብዬ ቢያንስ መንገድ ላይ ብገናኝ እንኳን እንዳላላ መተነካኩል ነው። ስራ ላይ ምን ልንገናኝ እንችላለን አይታወቅም። ወደፊት ምን ያተነካኩላል? በቃ አለቀ። በቃ አንድ ሰው እኮ ከተጣላ ተጣላ ነው። በቃ ከዚህ በተገናኘ ቁጥር አይደባደብም። በቃ አለቀ። እንዲህ ምን ሆነ ነው? ስህተት እኔ ሰርቻለሁ አውቃለሁ። ስህተት የምሰራው ግን ለእህቴ ስለው። ተመልከቱ፣ ስህተት እንደሆነ ያውቃል። ስህተቱን የሚሰራው ግን ለእህቱ ብሎ ነው። ኧረ በጣም ሼም ነው። አንተም ስህተት ሰርታል። የእሷን ህይወት አበላሽታል። የራስህን ህይወት አበላሽታል ማለት የእሷን ህይወት ምንም ያበላሸው ነገር የለም። አብርሃም አንተን ያበላሸው፣ ከአንተ ደግሞ አንተን የተባበረችው ራሷ ባለቤቷ ናት፣ ባለጉዳዩ ማለት ነው።
ከባለቤቱ በላይ አወቀ ይባላል። ይህንን ነገር መተላለፍ አንዳንዴ መልካም ነው። ነገሮችን መርሳት፣ ነገሮችን በይቅርታ ማለፍ በነገር ላይ ነገህን ጥሩ ለማድረግ ራሱ አይ ቲንክ ጥሩ ነው ብዬ አስባለሁ። ትልቅነት ነው። አሁን እኔ ግን የምጠይቅበት መንገድ እኮ ነው ይቅርታው። ስለ ይቅርታው አይደለም። ይቅርታውማ ቢያንስ የተማርከው ይቅርታ የትኛው የተማርከው አንቺ ይቅርታ ቢሆን ነው ዛሬ ላይ እንደዚህ ይቅርታ ምናምን ህይወቴ ላይ በጣም ብዙ ነገር እየተፈጠረ ይቅር እያልኩኝ ያለፍኩኝ ሰው ነኝ። ሜቢ በአሁን ከጥቂት ጊዜያቶች በኋላ ሊሆን ይችላል እንደዚህ አይነት ማንነት ያመጣሁት። አዎ ልክ ነው። በበፊቱ ህይወትሽ በጣም ደስ የምትይ ሰው እንደነበርሽ ያልነውም ይሄንን ነው። አሪ መስከና አሁን ያንን ነገር ትቼ ወደ ድሮ ማንነቴ እየተመለስኩ ነው። ያንን ነገር ደግሞ ታውቃለህ፣ የይቅርታ ሰው መሆኔ ምናምን ነገሮችን እንደምታው አንተም ታውቃለህ። በጣም ብዙ ነገሮችን ትተን እኔም አንተም ብዙ ነገሮችን አሳልፈን እናውቃለን። ወደ ድሮ ማንነትሽ ለመመለስ መዘጋጀትሽን ሳላደንቅ አላልፍም። እውነቴን ነው የምልሽ። በጣም ብዙ ስህተቶችን እኮ እንሰራለን። የሰው ልጆች ነን። ፈጣሪ ራሱ ስንትና ስንት ስህተት እየሰራን ስንትና ስንት ነገር እያደረግን በየቀኑ በየሰዓቱ በየደቂቃው ይቅር ይለናል። አይሼ ነበረ በቃ ይሄ አሁን ዛሬ አልነበረም መስራት የነበረበት። ብዙ ነገር ከጠፉ በኋላ ያሳዝናል። እውነት መቀጠል አልፈልግም፣ ምክንያቱም መሰናከል እንድትሆኑብኝ አልፈልግም። ምን ማለት ነው መሰናከል እንድትሆኑብኝ አልፈልግም ማለት? ይሄ ልጅ ምንድነው የሚያወራው? አልገባኝም። የሚያወራው ራሱ ግራ ያጋባል። በማንም ሰው መሰናከል መሆን አልፈልግም። ሲጀመር እኔ እንደዚህ አይነት ባህሪም ያለኝ ሰው አይደለም። ሁሉም ሰው እንዳንተ አይደለም። ባይዘው እንዳንተ ክፉ፣ እንዳንተ ትዕቢተኛ፣ እንዳንተ እንትን ያለ አይደለም። ሁሉም ሰው ገባ። ይቅርታ ብቻ እውነት ነው። በማያገባው የሚገባ መጠየቅ አይደለም። ይቅርታ ስጠይቀህ ለአንተም ይቅርታ እያደረኩልህ ነው። ኧረ እባክህ በጣም ተበድለሃል አይደል እንዴ? ነው በጣም ተናዶ ምናምን ሲያወራ በነገር ላይ የሚናገር ሰውና ተናዶ እንትን የሚል ሰው በጣም አሽሞነሞንሽ ረፊ። ውስጡ እንደዛ አይደለም። አንተ በቃ መልካም ሰው ነው ለማለት ፈልገሽ ነው። ስተሰራ እሷ ስተት ብትሰራ ለእሷ ነው ልደግፍ የምችለው። ይቅርታ ብቻ። ከዚህ በላይ ምን አለ ታዲያ? እሷ ስተት ብትሰራ እሷን ነው የምደግፈው። እንደዚህ ያለ ሰው ነው ይቅርታ የሚጠይቀው። ነገም ቢሆን እደግመዋለሁ እያለ ማለት ነው። እንትን ላይ ነው የፈለኩት አብራም ሁሉም ነገር ማስተካከል እፈልጋለሁ። አንተ መቼም ቢሆን አትስተካከልም። መቼም ቢሆን እህቴንም እንድትደግፋት እፈልጋለሁ። ለምን ይደግፋታል? ተለያይተዋል እኮ በታተንካቸው። እንዳይደግፋትማ አደረግከው እኮ በቃ። እኔንም እንድትደግፈኝ እፈልጋለሁ። በእርግጥ ግን እንድትደግፈኝ እፈልጋለሁ። ኧረ በጣም ለዚህ ነው ይቅርታ የጠየቅከው። ቀስ እያልን ደግሞ ፈጣሪ ከፈቀደ መሀላችን ያለውን ነገር እናስወግድልን ብዬ አስባለሁ። ጠላቶቻችን መሀላችን ያሉት አንተ ነህ ትልቁ ጠላት ማለት ነው። በቃ እነሱ መሀል ሩታ ደስ አላት። ምክንያቱም ለምንድን ነው ሌሎቹን እናስወግዳለን ጠላቶች፣ ከዛን ነገሮቹ እናስተካከላለን። አረ ሩታ ተይ ደስ ይላል አለች በጣም እና ይቅርታን ተቀብያለሁ። ከዚህ በኋላ ግን በእኔ ህይወት በምንም አጋጣሚ በምንም አይነት መንገድ እንድትገባ እንድትመጣ አልፈልግም። አንተ የራስህን ህይወት ነው፣ እኔ የራሴን ህይወት እኖራለሁ። አልደርስብህም፣ አትድረስብኝ። በቃ ከዚህ በላይ ምን ያስፈልጋል? ሩታ ግን በጣም ደስ አላት። አንቺ ደስ ካለሽ ግዴታ ነው። ተመልከቱ፣ ለሩታ ብሎ ይቅርታ የጠየቀው ለሩታ ብሎ ነው። ሩታ ነች ይቅርታ እንዲጠይቅ ያደረገ። አንቺን ደስ ካለሽ ያ ማለት እሱ ፈልጎ ሳይሆን ሩታ አስገድዳው ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝምላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው።